ቤተሰብ በጣም ተቸግሮብኝ ዘቀጠ ህይወት ውስጥ ነበር። ሲንግል ማም ሆነሽ እንዴት ነው ጀመርሽው? ወንጌል የሰማሁት መከር ቸርች ነው። ብዙ አካል ጉዳተኞች ታያለሽ፣ ብዙ ታማሚዎች ታያለሽ። እንዴት አሳለፍሽ ያንን? ስሜታችንን ኮንትሮል ስለማናረገው ያችን ሰከንድ ማለፍ ስንችል ሳናቀው ጤና ይስጥልኝ። ብርሃን ሾው ነው። በዚህ ፕሮግራም ላይ የተለያየ ርዕሰ ጉዳዮችን እያነሳን እናወራለን፣ እንማማራለን፣ እንመካከራለን። ለዛሬው ደግሞ ሌላ አዲስ ፕሮግራም ይዘን መጥተናል። ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። መጽሐፍ ቅዱስ በማርቆስ ወንጌል ላይ ወደ ዓለም ሁሉ ሂዱ፣ ወንጌልን ሁሉ ለፍጥረት ስበኩ ብሎ ኢየሱስ እንዳዘዘው እኛ ወንጌልን ልንናገር ልንሄድ የታዘዝን ሰዎች ነን። ስለዚህ ወንጌልን ለመናገር ደግሞ እንሄዳለን። መሄድ ያለብን ሰዎች ነን። ቁጭ ብለን ሳይሆን እየሄድን ወንጌልን እናደርሳለን። በዚህ መሰረት ዛሬ ትልቅ ስራ እየሰራች ያለች እህታችን በመካከላችን አለች። ከሷ ጋር እናወራለን፣ እንጫወታለን፣ ስለምትሰራው ነገር እንነጋገራለን። እስቲ እንግዳችን ደግሞ ራሷን አስተዋውቃ ስላለው ነገር ሁሉ እንመካከራለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ማነሽ? ምንድነሽ? ለተመልካቾቻችን ከየት መጣሽ? ያለሽበት ስታተስ ነው አስተዋውቂልን። በመጀመሪያ እናንተን እንግዳ አድርጋችሁ ይህን እድል ስለሰጣችሁ አመሰግናለሁ። ይህን እድል የሚሰጥ እግዚአብሔር ነው እና ይህንን ብርሃንዬ አንቺን ስላወቅኩሽም ደግሞ ስለጋበሽኝም እንግዳ አድርገሽ በጣም እግዚአብሔር ይባርክልኝ። እንደገና ደግሞ ካሜራማኖችንም ሁሉም እዚህ ያሉትን ከጀርባ ሁሉ በጣም የልብ ምስጋና አቀርባለሁ። ሲቀጥል እኔ ከጀርመን ከሽቱትጋርት ከጸጋ ወንጌላዊት ቤተክርስቲያን የዛ ሰው ነኝ። እዛ ነው ማመልከው፣ እዛ ነው ማገለግለው። አሁን ግን ወደዚህ ጥቂት አመታት ሆነኝ። በእስር ቤቶች ዙሪያ በድሆች በዲሴብል በተለያዩ በቃ በዚህ ወንጌልን በማድረስ በእርዳታ መልክ እሰራለሁ ማለት ነው። ጌታ ይባረክ። ሜሪዬ እዛ የራስሽ ስራ የራስሽ ኑሮ ልጆች ምናምን እንዳሉሽ አይ ቲንክ እሱን ብትገልጭልኝ። አዎ የሁለት ልጆች እናት ነኝ። ሴቷ የመጀመሪያዋ 22 አመት፣ ወንዱ ደግሞ 20 አመት ነው። እንደገና 8 ሰዓት እሰራለሁ። ቤተሰብም አስተዳድራለሁ። አንደኛ ደግሞ በጣም ብርሃንዬም አታውቂም ይሆናል፣ እኔ ሲንግል ማም ነኝ። ማለት ከ17 አመት በላይ በጣም በቃ ያው ጎበዝ እናት ነኝ። የጌታ ጸጋ ስለረዳኝ እግዚአብሔር ረድቶኝ እነሱ ትልቋ ታገለግላለች። ጌታን የሚወዱ ልጆች ናቸው። ወደዚህ ልመጣ ሳስብ ትርፍ ስራ ሰራለሁ እና ያንን ሰርቼ ያን ገንዘብ ይዤ እመጣለሁ ማለት ነው። የራሴን ወጪ እንዳንተ ከባድ ነው። ልጆች እያስተዳደርሽ እንደገና እዚህ የሚሰሩ ከባባድ ስራዎችን እየሰራሽ እግዚአብሔር ካረዳ በስተቀር አይሆንም። ጌታ መልካም ነው። እስቲ ሜሪዬ ወደ ጌታ እንዴት እንደመጣሽ ታጫውተን ትንሽ ላጫውታችሁ። ለመጀመሪያ ጊዜ ወንጌል የሰማሁት መከር ቸርች ነው፣ እዚህ ሀገር ሳልወጣ በፊት። ግን ያንን ለመስማት እኔ በጣም የዘቀጠ ህይወት ውስጥ ነበርኩ ማለት ነው። ቤተሰብ በጣም ተቸግሮብኝ ከዛ ወደ ውጭ ያው እህቴ ወደ ጀርመን ሄድን ማለት ነው። ሄድኩኝ። እዛ ከሄድኩ በኋላ የሆነ ሰርግ ተጋብዤ አሁን ያለሁበት ቸርች ሄድኩ ማለት ነው። እና ምን እንደተሰበከ እንዴት እንደተሰበከ ምንም ትዝ አይለኝም፣ ግን ልጆቹ የተቀበሉኝ አቀባበል ደስ ይል ነበረ። እና ከዛ በቃ እንደዛ ነው እንግዲህ አልፎ አልፎ ሲሄድ ኮንፍራንስ ላይ ጌታ በቃ አገኘኝ ማለት ነው። እንዴት በቃ በድንገት እዛው ቀረሽ ማለት ቀረሁኝ። ብዙ ነገር ውስጥ የነበርኩ ነኝ። ተናግሬው አላውቅም ሚዲያ ላይ። አጨሳለሁ፣ ጠጣለሁ፣ ጭፈራ ወዳለሁ።
በጣም በቃ ወጣትነቴ በጣም ቤተሰብ የተቸገረበት ነበረና በጣም ብዙ ወላጆቼ በተለይ እናቴ በጣም ብዙ ዋጋ የከፈለችበት ነበር። በጣም አስቸግራቸው ነበር። ልክ ግዛ ሲሄድ ግን ጌታን አገኘው ማለት ነው። ያን ሁሉ ነገር እግዚአብሔር ከኔ ላይ ወሰደው። እስካሁን እዛው ቸርች ነው ያለው የማገለግለው። ሁሉም ነገር በቃ እዛው ነው የኖርኩት። በጸሎት ስታገለግኝ ስለሰማው በደንብ እንደተነካሽ ያለፍሽባቸው ነገሮች እንዴት እንዳሳለፍሻቸው ይሰማሉ ስታገለግኝና በጣም ድንቅ ጸጋ እንዳለሽ አውቃለሁ። ጌታ ኢየሱስ ይባርክና አሁን ደግሞ የጀመርሻቸው ኢትዮጵያ ውስጥ ያለው ፕሮጀክት እንዴ ትንሽ አይደለም። ለዛውም ሲንግል ማም ሆነሽ ትርፍ ስራዎችን እየሰራሽ ምሳሌው በጣም ትልቅ ስራ ነውና እስቲ ከሱ እንጀምር። እንዴት ነው ጀመርሽው? እንደው ለመስራት ራሱ እንዴት ተነሳሽ? ይሄ ከባድ ኃላፊነት ስለሆነ ብዙ ጊዜ በእኛ ሶሳይቲ ምን አለ አሁን ሲንግል ማም ብዙ ማድረግ የሚቻል ነገር ብዙ ጊዜ እናቶች ብቻቸውን ልጅ ሲያሳድጉ ይወድቃሉ፣ ራሳቸውን ይጥላሉ፣ ምን ይላሉ። በብዙ ቻሌንጅ ውስጥ አልፌያለሁ። አሁን ሚዲያ ላይ መናገር የማያስፈልግ ብዙ ቻሌንጆች ውስጥ ግን አንድ ቀን እያለቀስኩኝ አልረሳውም። መንገድ እየሄድኩኝ ጨለማ ነው። አንድ ድምፅ ወደ እኔ መጣ። ምን የሚል ነው? ልክ እንደ ሰው ድምፅ ነው ከኋላዬ። ቀና በይ እና ኮከቦች ይታያሉ አይደል? ጨለማ ሲሆን በረዶ ነው። ፌብሩዋሪ ላይ ነው፣ አልረሳውም። ፌብሩዋሪ የካቲት ላይ ነው እና ልጆቼ ትንሹ በጣም ሕፃን ነው እና የኔን ብርሃን ልክ ጨለማ ኮከብ ደምቆ እንደሚታይ በዚህ ጨለማ ህይወት ውስጥ የኔን ታያለሽ፣ የኔን መልካምነት ብርሃን ታያለሽ አለኝ ጌታ። በቃ በጣም ብዙ አልፈልግም ብዬ በቃ ጌታን ሁሉ ልተው በቃ ወደ ኋላ ባክላ አደርግ ያልኩበት ሰዓት ነበር። ግን ጌታ ያን ተናግሮኝ ያንን እንትን ብሎኝ መቀበል ግን ይሄ እንዴት ነው ያለሁበት ነገር መቀበል አቅቶኝ ስፍራ ምናምን ለቅቄ ሄድኩኝ ማለት ነው። ወደ ቤተሰቦቼ አሜሪካን ሀገር ሄጄ እዛ ያለው ነው ጌታ ፈልግሻለሁ ወደ ስፍራሽ ተመለሽ አለ። ከ3 ወር በኋላ ተመለስኩ ማለት ነው። ከዛ እንደገና ነው ጌታ እንደገና ራሴ በቃ ከጌታ ጋር ህብረት ማድረግ ጀመርኩና ጌታ ያወራኝ ጀመር ከቃሉ ጋራ እንካር። ከዛ ልጄ ታመመች። በቃ እዚህ ህይወት ውስጥ ከጌታ ጋራ በጣም እንደገና ህብረቴን በጣም አከብራለሁ። ፓስተሬን በጣም አብሮኝ የቆመ ሰው ነው። በጣም ጉባኤውም በጣም የረዱኝ በጣም ብዙ የተባረኩበት ቦታ ነውና ጌታን መጀመሪያም ብቀበል ግን በመሃል ላይ ህይወቴ ጥሩ አልነበረም፣ ማለት እንደሚገባ አልነበረም። ልክ ይሄ ህይወት ካለፍኩ በኋላ ጌታ እየደጋገመ በማያውቁኝ ሰዎች ይናገረኝ ነበር እና ራሴ ንስሐ ገብቼ ምን ብዬ ቃሉን ማንበብ ጀመርኩ። በዚህ መካከል ልጄ ታመመች። እዛ ለበሽተኞች ያለኝ ሁለተኛ ነገር ደግሞ እኔ የምሰራው ስራ አሮጊቶችን መርዳት ነው እና እዛ ብዙ በሽተኞች አሉ፣ ብዙ የተማሩ አሉ። ግን በቃ ታመው ምንም ማድረግ የማይችሉ እነሱን እየረዳው ብዙ አመት ወደ 25 አመት አሁን የሰራሁት። እና ልጄ ሲቀጥል 11 አመት ካንሰር ታማሚ ነበረች እና በዛ ውስጥ በጣም ከጌታ ጋራ ብዙ እንትን አደረኩኝና በጣም ጸልያለሁ። የጸሎት በጣም ጌታ ፊት አሳልፋለሁ እና ጌታ ይሄን አገልግሎት ለማገልገል እኔ ሐሳብ የለኝም ነበር። ማለት በቃ ሰው የራሱ የሚያስበው ነገር የለም፣ ግን አሮጊቶችን እረዳለሁ። በተመቸኝ ሰዓት ለረፍት ስመጣ ነበር። ጌታ ግን ደጋግሞ ይናገረኝ ጀመር እና ከዛ በቃ ወሰንኩኝ ማለት ነው። ጳውሎስ እንደዚህ አይደል ያለው? እኛ በተጽናናንበት መጽናናት ሌሎችን እናጽናናለን ማለት ነው። አንቺን ሲነካሽ ሌሎችን እንዴት ማጽናናት እንዳለብሽ አስተማረሽ ማለት ነው ጌታ። አሜን። ደስ ይላል፣ በጣም ደስ ይላል። ጌታ ይመስገን። ስለዚህ ከጦርነቱ እንጀምር። ያን ያጣየ ስትይዝ የነበረውን ነገር ሰምቼ በዛ ውስጥ
ስንሰማውም ራሱ ያማል አይደል? እንኳን እዛ ከነሱ ጋር ሆነሽና ብዙ አካል ጉዳተኞች ታያለሽ፣ ብዙ ታማሚዎች ታያለሽ። እና እንዴት ነበረ? እንዴት አሳለፍሽ ያን ጊዜ? አዎ የዛን ጊዜ ዶክተር አብይ ጋብዞ ነበር ዲያስፖራ እና እኔ ግን የዛን ጊዜ በጣም ውድ ስለነበር ትኬት ትንሽ አንድ ሳምንት ገና ካለፈ በኋላ ነው የመጣሁት። ስመጣ እቃዎች ይዤ ነው የመጣሁት። የሕክምና እቃዎች፣ የደም መለኪያ የሚያስፈልጉ አንዳንድ በአቅሜ ገዝቼ ይዤ መጣሁ ማለት ነው። ያንን እዛ ጦር ኃይሎች መስጠት አልፈለኩም። ሁሉ ሰው እዛ ስለሚሰጥ ኤርፖርትም አይቀበሉም ነበር። ደብረ ብርሃን የተፈናቀሉ አሉ ሲባል እዛ ለመስጠት ራሴ ሄጄ ከእቃው በላይ እነዚህ አካል ጉዳተኞችን፣ ህፃናትን፣ አሮጊቶችን አንድ ቀን አብሬያቸው በቃ እግራቸውን ማጠብ ከሆነ እያጠብኩ ላድር እዛ ስደውል እዛ እንትን ስል የሉም አሉኝ። እዚህ የሉም ወደ ቀያቸው ሄደዋል አሉ ሲሉኝ አንድ ዘማሪ ልጅ ደወልኩለት። ያሰምብል እንትን ነበረ እዛ ደወልኩለትና እንዲህ መሄድ ፈልጌ ምናምን ስለው እስቲ ደዋውዬ እጠይቅልሻለሁ ሲለኝ ጠያይቁ አራጣ የሚባል አለ አለኝ። በቃ ራይድ ስላለው እሱ ከፍልሃለሁ ውሰደኝ አልኩት። ጦርነት ነበር አናቅም፣ ግን እግዚአብሔር ልቤ ውስጥ የሆነ ነገር ሊያስቀምጥ ስለፈለገ ነው። አጣዬ ሆስፒታል ሄድን ማለት ነው። ሸዋሮቢት አድረን ይተኮሳል። በእውነት ቁጭ የኔ አደረክ። ከዛ ሄድን። ስንሄድ በጣም ያሳዝናል በሽተኞቹን ሳይ እና ከሁሉ ልቤን የነካው ደግሞ አንድ የሕክምና ባለሙያ ሞተዋል። አንድ የሕክምና ባለሙያ ተመቶ እንትን ብሏል አሉ። በጣም በቃ ውስጤ ያን ሸክም ይዤ ተመለስኩ። ከዛም ያው አንዳንድ ጥያቄዎች የጠየቁት ነበረ፣ ግን አቅሜ የሚፈቅደውን ትንሽ ምግብ ምናምን አዘጋጀውና ዝም ብዬ ፓርክ ቦታ ኑ ብዬ ጠራኋቸው። ብዙም ሰው ባይመጣ የዛን ቀን የሆነ ዝግጅት ነበር። ባለው ነገር መጣሁ ተመልሼ ማለት ነው። እና ትንሽ ገንዘብ እዛ ላይ ይጠቅማል። 100,000 ብር ነው። ያንን ሰጧቸው የውስጥ የተበላሸ ዕቃ ማስፈጸሚያ በሚል እና እነሱን ሰጠውና ግን ውስጤ ረፍት አጣ። ውስጤ ረፍት አጣ። የዛን ጊዜ ስመጣ ወደ እስር ቤት ሄድኩ፣ ማረሚያ ቤት። በቃ የሚሄዱ ሰዎች ነበሩ። አብሬ ተጭኜ ብዙ ልብሶች ይዤ መጥቼ ነበር። ከዛ ተጨማሪ ነገር አድርጌ ተነስተን ሄድን። እዛ ስንሄድ በጣም ብዙ እስረኛ ነው ያለው። በቃ ያ ነገር ውስጤ እያደገ መጣ እና እንደዚህ ነው አገባቤ። ጌታ ይባረክ። አሁን ደግሞ እስረኞቹ ላይ ነው የምትሰሩ በዋነኝነት አይደል? እስረኞች እስር ቤት አገለግላለሁ። ብዙ እስር ቤት ሄጃለሁ፣ አገለግላለሁ። በጣም ደግሞ የእግዚአብሔር ነገር ስለሆነ እየተከፈተ ነገር አለ። እስረኞች ምንድነው በቃ ሳያውቁት የገቡ አሉ እዛ ጋር እና እስረኛ ማለት ምንም ፈቃድ የሌለው ማለት ነው። ምንም ማድረግ የማይችል ማለት ነው። እና አንዳንዶች ከ5 ዓመት በላይ ማንም ቤተሰብ አይቷቸው አያውቅም እዛ ውስጥ ገብተው የመጀመሪያ ሲሄድ እና ዋናው ታርጌታችን ምንድነው እነሱን ጊዜ መስጠት፣ ፍቅር መስጠት፣ በዛ ውስጥ ወንጌልን መናገር ነው። እና እግዚአብሔር ይመስገን ብዙ ነፍሳት ይድናሉ፣ ብዙዎች አሉ። እንዲያውም አንዴ ከሄድኩት አንዱ ድኖ አሁን ወንጌላዊ ሆኖ ሙሉ ወንጌል ጋር አንድ ጊዜ ሄጄ ነበር። እዚህ ዓለም ገና ሰበታ በታች ዓለም ገና ነው የሚባለው አይደል? እዛ ትልቁ ፌደራል እንትን ሄጄ ነበር እና በቀጣይ ደግሞ በዝርዝር እነግርሻለሁ። አሁን እስረኞቹ ጋር ስትሄጂ ብዙ ሰው ይሄዳል። አሁን በጣም ያንቺን የነካኝ እሱኛው ነው ማለት ብዙ ሰው አንዳንዴ እንጠየቃለን ለእስረኞች እንድናረግ ነው ሳሙና ልንገዛ ነው ምናምን ተብሎ ይኬዳል። አንድ ቀን ይሄዱና ከዛ በቃ አለቀ። ከዛ ተመልሶ የሚሄድ የለም። ከዛ እንደዚህ በትክክል ወንጌልስ የሚነግራቸው ቅድም ስታወሪኝ እንደነበረው ማቀፍ እኔ ሴንስ አደርጋለሁ። ማቀፍ በጣም አንዳንድ ጊዜ እኔ ተሰምቶኝ ያውቃል ብቸኝነት በነበርኩ ጊዜና
እሱን ላይ በጣም እስቲ ንገሪን እስቲ አሁን እነሱ ወንጌልን እየሰሙ ሲድኑ ያለው ፊሊንግ። እኔ መብላት መጠጣት ያው እንጀራ አያጡም ብዬ ስለማስብ ማለት ተመጣጣኝ ባያገኙም ይበላሉ። ግን ታርጌታችን ክርስቶስ ከሆነ ልንነግራቸው፣ ልናቅፋቸው፣ ልናጽናናቸው ስለሄድን እሱ ላይ እስቲ ያለውን ስራሽን በደንብ። አዎ ልክ ነሽ። ሰው በጣም በቃ ሰው ይቀበለኛል ብሎ አያስብም። አንደኛ ብዙ ወንጀል ሰርተው የገቡ ናቸው። ወንጀለኛ ሰው ሄዶ እንትን ይላል ማለት በቃ እንደምትጸየፊያቸው ነው። አዎ ደግሞ እዛው ስታያቸው እንደዛ የሚመስሉ አሉ። እና በጣም ልቤን ከነካኝ አንዲት እናት ናት፣ ሕፃን ልጅ ይዛለች እዚህ ጋር እና ስናገለግል ሴቶች ለብቻ ነው መጀመሪያ፣ ከዛ በኋላ ነው ወንዶች። እና አሰላ እስር ቤት ያገለገልን ጊዜ በጣም በብዙ ሺህ የሚቆጠሩ ነው። ሜዳው ላይ ነው ወንዶችን ሌሎች ነው። እኔ ሕፃናትና ልጆች ጋር ነው የገባሁት። ግን በጣም የገረመኝ አንዲት እናት አሁን ባለፈው የመጣው ጊዜ ያገለገልኩ ጊዜ መጨረሻ ላይ የምትሉት ነገር ካለ ብለን ስንትን ስንል ባስተርጓሚ ነው፣ ሊያውም ኦሮምኛ ነው የምትችለው፣ አማርኛ አትችልም። እየተተረጎመ ነው፣ ኮማንደሯ እየተረጎመችልን ነው። እና ምን አለች? እኔም ካመጣችሁልኝ በላይ ሰው እንደሚያስበኝ ዛሬ እግዚአብሔር እንዳሰበኝ አወቅኩ ብላ እንባዋ ልጇን ይዛለች። እና በህይወት ያስለቀሰኝ እሱ ነው። ሁለተኛ ደግሞ መድረክ ላይ ሆኜ ሰዎች እንደዚህ ፊት ለፊት ዞረን እያገለገለ ሰውየው ወዲያ አንዲት ልጅ ልብ ያረፈ እና ሂጂና ቀፊያት የሚል ነገር በኋላ ሄጄ አቀፍኳት እና በቃ ጌታ የሚለኝን ነገር አንዳንድ ነገር እየነገርኳት እያለ አይ ኧረ አይደለም ምናምን ትለኝ ጀመር። ግን በቃ ኦኬ አልኩና እንደዛ ውስጥ የሚለኝን ነው ምነግርሽ፣ ግን እግዚአብሔር ይልሻል ምናምን አይደለም ያለ ውስጥ የሚለኝን ነገር ነው ምነግርሽ ምናምን ብዬ ልክ መጸለይ ሲጀምር እንባዋ እውነትሽን ነው፣ እውነትሽ ያልሽ በሙሉ እውነት ነው። እና በጣም ትፈራለች፣ በጣም ትጨነቃለች። እሞታለሁ ብላ ከባድ ወንጀል ሰርታ ነው የገባችው። እና ተስፋ ጌታ ኢየሱስ በእኛ ውስጥ ሆኖ ነው የሚያቅፋቸው፣ እኔ አይደለሁም። አንዲት በጣም አሁን ወደ ሞት የሚሄዱ አሮጊት ሴትዮ ባላቸውን ገለዋል ተብለው ነው የገቡት እዛ። እንግዲህ በጣም በቃ ይሄ ጸጸት፣ ምክንያቱም አንዳንድ ጊዜ አንዳንድ ነገር ስሜታችንን ኮንትሮል ስለማናረገው ያችን ሰከንድ ማለፍ ስንችል ሳናቀው፣ በዚሁም እንደው ለኖርማል ሰዎች እንኳን አንዳንድ ጊዜ ትዕግስት የሚባለውን ነገር መለመን በጣም ቆንጆ ነው። ሳታቂው የህይወትሽን ዘመን የሚያበላሽ ነው። ስሜትን አለመቆጣጠር፣ ስሜታዊ መሆን እና እዛ እስር ቤት ውስጥ ከምንሰጣቸው ከምናረገው ነገር በላይ ስታቅፊያቸው ይሸታሉ። በቃ እንትን ናቸው፣ ተስፋ የሌላቸው ናቸው። በቃ እንትን ያል ግን አቅፈሽ ኢየሱስ ይወዳችኋል ስትያቸው በጣም እንትን ነው። እና ብዙዎቹ የኔን ደግሞ ለየት የሚያደርገው ብዙ ሰው ይጠይቀኛል፣ ከጀርመን ድረስ አሁን ኢትዮጵያ ብዙ ሰው አለ አይደለም ወይ? ምንድነው ሰው ራዕይ ያስፈልገዋል። ሰው ስለጀመረ ማድረግ፣ አሁን አንቺ ቲቪ ሾው ስለጀመርሽ እኔ ነገ ተነስቼ እዚህ መጥቼ ባደርግ አልችልበትም፣ ወይ አንድ ቀን ሁለት ቀን አረግ ይሆናል። ራዕይ ሲሆን ግን ውስጥሽ በደንብ በቃ ምንም አይነት ነገር ቢመጣ ዋጋ ከፍላለሁ ብለሽ ታረጊያለሽ። ለምን? እግዚአብሔር ነው የሚሰራው ባንቺ ውስጥ ፈቅደሽለት ያንን ነገር ባንቺ ብቻ ነው የሚሰራው። እና አንዳንድ ሰዎች ይሉኛል እዛ ያሉ ረሃብተኛም እኮ ወይም ችግረኛ እዚህም አለ እስር ቤት ምናምን ይሉኛል። ግን 100% ለኢትዮጵያ ነው የተጠራሁት። በቃ ይሄ በጣም እርግጠኛ ሆኜ ነው የምናገረው። ለኢትዮጵያ፣ ለዲሴብል፣ ለህፃናት ማረሚያ ቤት ላሉ እንደነዚህ አይነት ሰው፣ ለአሮጊቶች፣ በቃ ለነሱ በደንብ ለኢትዮጵያ ነው የተጠራሁት። በቃ ይሄንን እየረዳው ወንጌልን ለመናገር ምቹ ነገር ዛላ እዚህ አይመችም። ስትሄጂ ተኩስ ልትሰሚ ትችያለሽ፣ ስትሄጂ እንትን ሊቀርብሽ ይችላል። ግን ውስጤ አንድ ቀን ጥያቄ ፈጥሮብኛል። ደስ ይለኛል በቃ ለዚህ ስለተመረጥኩ፣ አገሬን መድረስ ስለቻልኩ።
ለሀገሬ ቀላል አይደለም። እኔ መዝናናት እችላለሁ፣ ሌላ ሀገር መሄድ እችላለሁ፣ ብዙ እችላለሁ ማለት እዛ ሀገርም ብዙ አመት ነው የኖርኩት እና መስሪያ ቤት የምላቸዋለሁ ሀገሬ በምችለው ቀዳዳ መርዳት ነው የምፈልገው ወንጌል ስለሚያስፈልግ ለሰው ልጆች እና አንቺ አሁን ብዙ ታለንት አለሽ ስለዚህ አይደለ የራስሽ ዲስኤቢሊቲ ሳይዝሽ እዚህ ጋር ሆነሻል አሁን እንዳንቺ ያሉት እንደሚቻል ልታሳያቸው ነው ወደዚህ አደባባይ መጣሽ አይደል ወደዚህ አደባባይ ስለዚህ ሰዎች አንቺን አይተው ከዚህ ሀገር ቢሄዱ ይሄዳሉ ብዙ አሉ በጣም ረጅም አመት የሚያገለግሉ ግን እኔ ከጀርመን መጣሽ ሲባል ሰው ሁሉ ነው የሚገረመው ከጀርመን ሰው መጥቶ ሊዝናና ነው በእውነት ነው የምልሽ አልዝናና እያንዳንዷ ሳንቲም እዛ እስር ቤት ሄጄ ብሰጣቸው በቃ አንድ ሰው ተመስገን ሲል እግዚአብሔርን ያመሰግነዋል ነገ ምክንያቱም ብዙ ጊዜ የምነግራቸው አጥፍታችኋል ትናንት ከትናንት ጋር አልፏል መመለስ አይቻልም ዛሬ ግን ለነገ ተስፋሽ ዛሬ እድላለሽ ዛሬ ላይ ቆመሽ የምትዘሪው ነገ ታጭጀዋለሽ ይሄንን ነው አንዷ ምናልሽ ሰርቃኔ ታሰረችውና በጣም ደስ አለችኝና ጠጋብ ያወራኋት እና የሰረቀችው እኛም እኮ አልተደረሰብንም እንጂ ብዙ ነገር ስኳር ሰርቀናል እንትን ሰርቀናል ያ ማለት ግን ሌባ አይደለሽም አንቺ ይሄ አጋጣሚ ሆኖ አደረግሽው አሁን አንቺ ግን ራስሽን ሰዎችም ሌባ ነሽ ቢሉሽም አይደለሽም ትናንትና ነው ተሳስተሻል ዛሬ ላይ ግን ነገ በጥፍ ሌሎች እንዳይገቡበት አገርሽን መጥቀም የምትችል በጣም ደስ አላት የእውነት በቃ እናቷን መሰልኳትና እግዚአብሔር ይሄንን እድል ስለሰጠኝ እኔ እንደድለኛ ነው በቃ መቆጥረው እድለኛ ነኝ ለኔ ይሄ በረከት ነው ልጄም አሁን እንድትመጣ ተምራ የምፈልገው እዚህ ነው እንድትረዳ ያው በዚህ ሶሻል እንትን ላይ ነው አሁን ዩኒቨርሲቲ እንትን የምታረገው እና ያንን ከኔ ጀምርና የኔ ጀመርኩትን ትቀጥላለች ማለት ጌታ ይባርክ ምንም ጥርጥር የለንም ግን እስረኞቹ ጋር ስትሄጂ ያንተኞች የፖሊሶቹ አቀባበል እዛ ማለት ያው ፕሮግራም ያለው አይደል እያንዳንዱ እኮ ህግ ደንብ ምናምን ስላለው እንዲቀላል አይሆንምና እንዴት ነበር አንቺ ጋር ግን የነበረው ላንቺ እንዴት ነው ስትሰሚ ብዙ ትሰሚያለሽ ብዙ ግን በዚህ እንኳን ምድል የሰጠሽኝ እኔን ጥያቄ በጣም ከሚገባው በላይ ትሁት በጣም የሚቀበሉ ምሳሌ አድርጌ ልናገር እችላለሁ ጠቅሼ በጣም የሚገርሙ ኮማንደሮች ነው ያሉት በጣም የሚገርሙ ቋንቋ አይደለም ትውልዴ ስፍራ አይደለም አሁን ብዙ ሄጃለሁ በዝዋይ እስር ቤት ያሰላ ኮማንደር አሁን ዳውን በሚቀጥለው ሄዳለሁ አሁን አለኝ ሻሸመኔ ላይ አለኝ የዝዋይ እስር ቤት ኮማንደር ከነ ባለቤቱ በጣም የሚገርሙ ናቸው በእውነት በቃ ልባቸው አቀባበላቸው እዛ ላይ እንትን የህክምና እንትን የላቸውም ቤቱን አሰርተውት ባዶ ነበረ እና የምችለውን አቅም በቃ ግልጽ አድርጎ ቢሮአቸው ከፍቶ እና ወደዚህ ወደ ደብረ ብርሃንም ሄጃለሁ እንትንም ሄጃለሁ ሸኖ ነው የሚባለው ከደብረ ብርሃን ወደዛም ሄደናል ሴት ኮማንደሮች ናቸው አክብረውን አስተርጉመውልን እኛ አማርኛ ስለሆነ የምንናገረው ኦሮምኛ ስለሆነ እስረኞች አይችሉም አስተርጉመውልን በእውነት በጣም በቃ እግዚአብሔር ይባርካችሁ ልል እወዳለሁ ድጋሚ ላገኛቸው እችላለሁ ላላገኛቸው እችላለሁ ግን በእስር ቤት የምታገለግሉ ኮማንደሮች እግዚአብሔር በእውነት ጌታ ይባርካችሁ ስለ እስረኞቹ ልብ እንዲኖረን ይርዷቸው ያለ እናንተ የለም በቃ የቤተክርስቲያን ተቋማት መርተው ይረዷቸዋል በደንብ ግልጽ አድርገው እና አንዳንድ ነገሮችንም እንዲያውም በዚህ ብርሃንዬ እግዚአብሔር ይባርክሽ ወደ 200 ነው 100 መጽሐፍ አለ አሁን ወስጄ እዛ እንዲያነቡት ምክንያቱም መጽሐፍ ያስፈልጋቸዋል ዝም ብለው እንዳይውሉ እና በመቀጣዩ ቀስ ይያልን ይሄ ጅማሬ ነው በቀጣዩ ላይብረሪ መስራት በቀጣዩ የእጅ ስራ እንዲሰሩ ብዙ ነገሮችን እንዲያደርጉ ሰፋ አድርጎ አሁን ሚዲያም ራሱ የሚያስፈልገው ምንድነው ስጠሪኝ ኦኬ ያልኩት ይሄ
አንቺም አሁን በዲስብል ዙሪያ እኔም ይሄን ያካተተ ነው። እዛ በተረፈ ደግሞ እስረኞች ላይ ነው። እስረኞች ብዙ መስራት ይችላሉ። ወደ ከተማ ነው እንጂ የማይወጡት እዛ ውስጥ ሆኖ ብዙ ነገር እንዲሰሩ ይሄን ነገር በቃ ማመቻቸት ነው አሁን የምፈልገው። ነገ አንድ ቦታ አለ እና እዛ ቦታ ላይ አሁን ለምሳሌ የእጅ ስራ የእንጨት ስራ ቢሰሩ አሁን ሸኖ እንትን ላይ የወፍጮ ማስፈጫ የሚባለውን ነገር አሳይቶ ተበጥሶ ነበር ጅንጋው እናንቱን ተሰብሯል። አካባቢው እየመጣ እዛ ያስፈጨ ሳንቲም በዛ ያገኛሉ። ተበላሽቶ ግን ቁጭ ብሏል። ፕሮሚስ ገብቼላቸው አሁን እሱን ላደርግላቸው እሄዳለሁ። ምክንያቱም ሰው ሰርቶ ግቢያቸው ውስጥ ግቢ ካለ ቲማቲም፣ ሰላጣ፣ ቃሪያ ቢያደርጉ ዳቦ ብቻ ነው የሚያስፈልግ። ሰላጣ እንትን አድርገው ማድረግ ይችላሉ። በቃ ራሳቸውንም ቢዚ ያደርጋሉ። የስራ እንትን ቁጭ ስትይ ሰውነት እንኳን ካልተንቀሳቀሰ ማስላችን ጨርቅ ነው የሚሆነው። እኔ በልጄ ስላየሁት እና እንደዚህ እንዲያደርጉ ብዙ ሰፋ ያለ ራዕይ ነው ያለኝ። እግዚአብሔር ያከናውንልናል። ነህምያ አይቶ አይደል የተነሳው? የፈረሰውን ቅጥር አየ፣ በእግዚአብሔር ፊት ጸለየ፣ እግዚአብሔር የሚዘጋጀውን ነገር አዘጋጀ። እነ ሰንበላጥ ሰነፍና የሚያወሩ እያሉ የቅጥሮቹን በሙሉ አሰልፎ ሰራ። በህብረት እንሰራለን ማለት ነው። ጌታ መልካም ነው። አሁን ስታወሪ ምን ነበር እያሰብኩ የነበረው? አእምሯቸው ላይ መስራት ከተቻለ ምንም ማለት አይደለም። ማለት ትላንትናው ትላንት አለፈ፣ ዛሬ እንደ አዲስ እንዲጀምሩ እኛንን መርዳት ያለብን። እውነት ነው። ገብቶሻል? እኔ ብዙ ዘመን ቤት ተቀምጫለሁና ብዙ ረጅም ዘመንና ራሴን በጣም እንደ ቢዚ ሰው ነበር ምኖረው። ቤት ውስጥ ቁጭ ብዬ ግን እንደ ቢዚ ሰው ከቤት እኮ አልወጣም። ግን ጠዋት ተነስቼ አለኝ ፕላን። ጠዋት ምሰራው አለ፣ ጸልያለሁ፣ ከዛ ቀጥሎ አነባለሁ፣ ከዛ ቤት ውስጥ የሚሰሩ ነገሮች ይኖራሉ፣ እሱን ኦርደር አደርጋለሁ ምናምን። ቀኑ ራሱ ያጥርብኝ ነበር ቤት ውስጥ ቁጭ ብዬ ነው የምልሽና እስር ቤት ስለሆንሽ የግድ በቃ አንቺ ምንም አታውቂም ሰው አይደለሽም ማለት አይደለም። እስር ቤት በቃ የሆነ ቦታ ተከለለሻል እንጂ ብዙ የሚሰሩ ነገሮች አሉ። አእምሮን ከማብቃት ጀምሮ ነገ ስወጣ የሆነ ነገር ሰራለሁ፣ እዚህ ሆኜ ሌላውን ጠቅማለሁ ብለው እንዲያስቡ አእምሯቸው ላይ የሚሰራው ነገር ቀላል አይደለም። በጣም መጽሐፍ ላይብረሪ ሲኖራቸው እንደዚህ ጎመን ሲተክሉ ምን ሲሉ ሲጫወቱ ምናምን ቢልድ አፕ እያደረጉ ብዙ ነገር እንደውም ለሀገር የሚጠቅሙ ሰዎች ነው የምናወጣው። እኔ እንደሱ ነው ማስበው። ደግሞ አሁን ጎዳና ላይ ታቢያለሽ አይደለ? ሰዎችም አሁን ዱከም ላይ ያለኝ